ይህ ቪዲዮ ለጃኒ ጠላቶች ይሁን። ራይት ጃኒን የምትጠሏት፣ ጃኒን የምታወዳድቋት፣ የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ፣ በድሮ ህይወቷ መሳለቅ የለመዳችሁ፣ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ቤተሰብ አልቻልኩም። ፊት ለፊታችሁ መቅረብ አልችልም። ግን ከዚህ ሙድ ወጥቼ እውነታውን መጥቼ እስከናግራችሁ ድረስ ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኢትሶኬ ችግር የለውም። ውድ ተመልካቾቼ እንደምን አላችሁ? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንዲሁም ወደ እናንተ ትኩስ የሆኑ አዳዲስ መረጃዎችን ወደ እናንተ እናደርሳችኋለን። ሰብስክራይብ በማድረግ ቤተሰብ ሆኑ እንላለን። ዛሬም ደግሞ ሁለት የተለያዩ ጉዳዮችን ወደ እናንተ ይዘንላችሁ መተናል። የመጀመሪያው ጉዳይ ያው በጣም ብዙዎችን ሲያወዛግብ ብዙዎችን ሲያነጋግር የነበረው የጃኒና የአዶናይ ግንኙነት ነበረ። ይህ ግንኙነት እንዴት ነው? በተፈጠሩት ባለፉት ሳምንታት በተፈጠሩት ጉዳዮች እንዴት ነው? ይሄ ነገር አብቅቷል ወይ? ጃኒ ከድሮ ጓደኛዋ ጋር የነበራት ግንኙነት አሁን ካለው ከአዶናይ ጋር ያለውን ግንኙነት ጎርቶታል። ስለዚህ ከአዶናይ ጋር አብረው ሊቀጥሉ አይችሉም የሚሉ ሀሳቦች እንዲሁ ሲነሱ ነበር። በነገር ግን ያው በትናንትናው ዕለት አዶናይ በፖስተው ቪዲዮ በጣም ዙሩ እንደከረረ፣ ነገሮች በጣም የተሰጣቸው ቦታ ዝቅ ያለ እንደሆነ፣ በተለይ ደግሞ በጃኒ በኩል ያለውን ነገር በጣም ከልቡ በማዘን በቁጭት ነበረ ሲናገር የነበረው። ይህም የሆነው ምንድን ነው? አዶናይ ከጃኒ ጎን እንዳለ፣ ከጃኒ ጎን እንደቆመ፣ ብዙ ጉዳቶች፣ ብዙ ስችቶች፣ ብዙ ዝቅታዎችን እያለፈች እንዳለች፣ ነገር ግን ያው ማንም ሰው ሊሰብራት አይችልም። አጠገቧን ያለው ጠንካራ ነች። የመጣችበት መንገድ ቀላል አይደለም። ስለዚህ በቀላሉ የምትሰበር አይደለም ሲል ገልጿል። በዛ ላይ በተለይ ጠንከር ያሉ ነገሮችን ሲናገር ከነበሩት ነገሮች መካከል የመጀመሪያው በጣም ሲያነሳ የነበረው የጃኒ ጠላቶች እያለ ነበረ ነገሮችን ሲገልጽ የነበረው። በሷ በምትሰራቸው ስራዎች የተለያዩ ጉዳቶችን ሊያደርሱ የሚችሉ ነገር እየሰሩባት እንደሆነ፣ ባለፈው ታሪኳ እየጨቆኗት እንደሆነ፣ ባለፈው ማንነቷ ሊተቿት እንደሚሞክሩ፣ በምትሰራው ስራ ላይ የተለያዩ ነገሮችን በማድረግ የእሷን ዝቅታ ማየት እንደሚፈልጉ፣ ይሄ ደግሞ መሆን እንደማይችል እሷም ከጎኑ እንዳለች እሱም ደግሞ እየረዳት እንዳለ ነው እየገለጸ የነበረው። አዶናይ ያው ብዙዎቻችን እንደምናውቀው ፖዚቲቭ የሆነ ማይንድ ያለው ልጅ ነው። ሰዎችን ለመርዳት ሰዎችን ለማገዝ ብዙ ርቀትን እየሄደ ያለ ልጅ ነው። ያው ከጃኒ ጋር ያላቸው ግንኙነት ኦፊሻሊ አንድ የዩቲዩብ ፖድካስት ላይ ቀርቦ ገልጾ ነበረ። ነገር ግን ያው ብዙ ነገሮች እንደሚቀጥሉ፣ የተሻለ ጊዜ እንደሚመጣ ሲገልጽ ነበረ። ነገር ግን ያው በመሀል ብዙ ነገሮች ተፈጥረው ነበረ። እነዛን ስህተቶቿን ግን ማስተካከል የምችለው እኔ ነኝ። ነገር ግን እሷ ላይ እየተደረገ ያለው ጫና ልክ አይደለም፣ ከጎኗ የነበሩ ሰዎች ሊረዷት ፈቃደኛ አይደሉም በማለትም ነው የገለጸው። እናም ያው ጃኒ ብዙ ሴት ጓደኞች አሏት። ነገር ግን በሴትነቷ ብዙ ነገር ስትጨቆን፣ አካውንቶቿ ሲዘጉ፣ የምትሰራባቸው የስራ አካውንቶች ከአገልግሎት ውጭ ሲሆኑ ማንም ለሷ የቆመ የለም፣ ማንም የረዳት የለም። ይሄ ደግሞ በጣም ያሳዝናል። ምን ያክል እየተዛዘብን እንዳለ፣ ምን ያክልም ደግሞ ሴቶች በሴቶች ላይ እየጨከኑ እንዳሉ ማሳያ ነው በማለትም በጣም አዝኗል። ያው ነገር ግን እሱ አጠገቧ እንዳለ፣ አጠገቧ እንደቆመ፣ ነገሮች እንደሚፈቱ የበለጠ ጠንክራ እናም ደግሞ ያው የበለጠ ጠንክራ እንደምትቆም ነው እየገለጸ የነበረው። ያው በትናንትና ቪዲዮ በጣም ሀዘን ውስጥ ሆኖ፣ ንዴት ውስጥ፣ ብስጭት ውስጥ ሆኖ እሷን ለመጉዳት የሚፈልጉ ሰዎች እባካችሁ እንደዚህ አይነት ጨዋታና ድራማ አቁሙ በማለት ነው የገለጸው። እኛም በዩቲዩባችን ገጽ የተለያዩ መረጃዎችን ወደ እናንተ እናደርሳቸዋለን።
ለቻናላችን አዲስ ከሆናችሁ ውድ ተመልካቾቻችን ሰብስክራይብ በማድረግ እባካችሁን ትኩስና እውነተኛ የሆኑ መረጃዎችን ወደ እናንተ እንድናደርሳችሁ ሁሌም ቤተሰብ ሁኑን እንላለን። ሰብስክራይብ በማድረግ ቤተሰብ ሁኑን። በሌላ ጉዳይ በጣም አነጋጋሪ እየሆነ የመጣው ከዚህ በፊትም የሰራናቸውን ቪዲዮዎች ገብታችሁ እንድታዩ እየጋበዘን በጣም ነገሮች እየተወሳሰቡ ያሉ በሊያ ሾው እንዲሁም ደግሞ በፌሚኒስት በሆኑ ሴቶች ወይም ደግሞ የሴቶችን ጥቃት እንቃወማለን በሚሉ ሴቶች መካከል የተፈጠሩ ግጭቶች ወደ ሌላ ጉዳይ አምርተዋል። ከዚህ በፊት በነበረው ግጭት ያው ሊያና ጆርዲ በስምምነት ነገሮችን ማስተካከል እንደሚቻል ተማምነው በስልክ ልውውጥ እንዳደረጉና ነገር ግን ጆርዲ ቪዲዮ ከሰራች በኋላ ሊያ ሾው ያወሩትን የተስማሙትን ነገር ማድረግ ስላልቻለች ይህም የፌሚኒስት ግሩፕ ወደ ሌላ እርምጃ ሄዷል። ይህም እርምጃ ይቅርታ ማትጠይቅ ከሆነ ለነገሮቿ ለስተቶቿ አምና ማትቀበል ከሆነ ወደ ሌላ ህጋዊ እርምጃ እንሄዳለን በማለት እንዲሁም ደግሞ የተለያዩ እንቅስቃሴዎች ላይ እሷ ላይ እየተወሰዱ ይገኛሉ። ከዚህም የመጀመሪያው ዩቲዩቧን የማዘጋት ነው። እዛ ዩቲዩብ ላይ ቁጭ ብላ ነው ሴቶችን የምንነቅፈው፣ ሴቶችን የምትወቅሰው፣ ሴቶችን የምታንጓጥጠው፣ ሴቶችን ዝቅ የምታደርገው በማለት የተለያዩ እንቅስቃሴዎች ተጀምረውባታል። እንዲሁም ደግሞ በህጋዊ ደረጃ የህግ እርምጃዎች እንዲወሰዱ የተለያዩ እንቅስቃሴዎች እንደተጀመሩ፣ ጠበቃዎች እንደቆሙ እንዲሁም ደግሞ ወደ ከሶሻል ሚዲያ እሷን የማስወገድና እንዲሁም ለሌሎች ሴቶችን ለሚጎዱ ሴቶች ማስተማሪያ የሚሆን ነገር እናካሄዳለን በማለት ትልቅ ነገር ተነስቷል። ያው ሊያ ሾውም እኔ ሴት አይደለሁም ወይ ለኔ ለምን አይታዘንልኝም? ልጄን ማሳድገው በዚህ በሶሻል ሚዲያ በማገኘው ነገር ነው። ይህንን ሁሉ በስልክ ልውውጣችን አሳውቄያታለሁ። ነገር ግን ለኔ ምንም አይነት ርህራሄ የሌላቸው ሰዎች ናቸው። እኔ ብዙ ጉዳዮችን አውቃለሁ በማለት አሁንም በመፎከርና የተለያዩ ንግግሮችን በመናገር ላይ ትገኛለች። ነገር ግን ያው ዩቲዩቡም የምሰራበት የተለያዩ ሶሻል ሚዲያዎችን ቢዘጉ እና ብተው እኔ አሁን ላይ ደክሞኛል፣ እንደዚህ በዚህ ጉዳይ ላይ ይሄን ያህል መቆየት አልፈልግም፣ ሰልችቶኛል፣ ከሶሻል ሚዲያው መራቅ አለብኝ እያለች ነው። ይህም ደግሞ መሸነፍ ሳይሆን ያው ነገሮችን ለማስተካከል ነው በማለት ነው የገለጸችው። ነገር ግን አብዛኞቹ ሴቶች በጣም እሷ ላይ በተፈጠረው ነገር ያው ትክክል ነው፣ ትክክለኛ እርምጃ ነው፣ ልትማር ይገባል፣ ከስህተቷ ነገሮችን ማስተካከል ይኖርባታል በማለት የተለያዩ ቪዲዮዎችን እንዲሁም ደግሞ ጽሁፎችን እያሰፈሩ ይገኛሉ። እኛም ሴቶች ሊከበሩ፣ ሊወደዱ፣ ሊፈቀሩ ይገባል እንላለን። ለዛሬ ያደረስናችሁ መረጃዎች እነዚሁ ናቸው። አሁንም እባካችሁን ተከታታዮቻችን ቪዲዮውን በማየት ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ